ነበር ያዘ ነገር ይዞ ነው እንግዲህ እውነት ለመናገር እንዴት ናችሁ ሁላችሁም? አሰላሙ አለይኩም ብያለሁ ለሙስሊሞች እንዲሁም ለክርስቲያን ሌላ ሃይማኖት ውስጥ ላላችሁ እንዴት ናችሁ? እውነት ለመናገር ቤኪ ይሄ ነገር እንደሚደረግ ስለማቅ ነው እኔ በኔ በኩል ዝም ያልኩት። ለምን የሀዲያ ህዝብ እውነት ወይ ለማሽቃበጥ ወይ ሌላ ነገር ሳይሆን የሀዲያን ህዝብ ዛሬ አይደለም የኢትዮጵያ ድፍን የኢትዮጵያ ህዝብ የሚያውቀው የሀዲያ ህዝብ ራሱን አክብሮ ጎረቤቱን አክብሮ አብልቶ አጠጥቶ እንደሚያኖር እኔ በግሌ ያውቃለሁ። እኔ በግሌ ሄጃለሁም አብሬም ከሀዲያ ልጆች ጋር በርቀትም እንደ ቤኬ አይነት በቅርበትም ደግሞ የተለያዩ ሀገር ላይ የሀዲያ ልጆች አውቃቸዋለሁ። የሀዲያ ህዝብ ፍቅር ነው። የሀዲያ ህዝብ የሰውን ጉዳት የማይፈልግ ህዝብ መሆኑን ይኸው መረጃው እዚህ ጋር ማለት ነው። ሌላ ቢሆን ሌላው ወገን ራሱ ከሀዲያ ህዝብ ፍቅርን መማር አለበት እንጂ እኔ ስለዚህ ስለአለፈው ታሪክ ማውራት አልፈልግም። ለምን እያየነው ስላለነው ነገር ብቻ ነው አውርቼ የሚሄደው። አንደኛው የሀዲያ ህዝብ ምን አይነት ምርጥ ህዝብ እንደሆነ የኢትዮጵያ ድፍን ብሔር ብሔረሰቦች መረዳት አለባቸው። ሌላው ቢሆን እንዴት ነበር የሚደረገው? ስንት ነገር ነበር የሚባለው። ግን ራሳቸው ወጥቶ መደረግ የለበትም ብሎ እየተከራከሩ ያሉት የሀዲያ ልጆች ናቸው። እውነቴን ነው የምለው። የሀዲያ ህዝብ ክብር ነው የሚገባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንም አስተያየት የለኝም። እናንተ ተናገራችኋል፣ እኛ ለምን እናገራለን? እናንተ እየተናገራችሁ እኛ የእኛ መናገር ምንም ጭንቅ አይበል። እነዚህ ልጆች ምንም ነገር አያሳስብ። እሷን መናገር የለባትም። እኔ እሷ ሆኜ እነዚህ ልጆች እስከሚያዙ የሚያስከፍሉን ሁላ ዋጋ ከፍዬ እነዚህ ኮሚኒቲዎች እነዚህን ሁለቱንም ልጆች አቅርበው ምንድን ነው ችግራችሁ? ከዋንትያ ምንድን ነው የፈለጋችሁት? ዋንትያ እናንተን ምን አደረጋችሁ ብሎ እስከሚጠይቁ ድረስ እስከሚሄድ ድረስ እዚች ጋር ቆጭ ብዬ ነው ለኮሚኒቲ የደወልኩት። ወጣ ደውልልኝ ነግሬ ያለው ደግሞ 10,000 ሰው እየተከታተለ ነው። ስራችሁ ምንድን ነው እዚህ ጋር ብዬ ነው የተናገርኩት። እዚህ ጋር ላይቭ ሪከርድ ይወጣል አሁን። ስለዚህ እኛ የምንችለውን ነገር እባካችሁ የሀዲያ ልጆች እባካችሁ ለእናት ክብር ካላችሁ፣ ለሴት ልጅ ክብር ካላችሁ፣ ከሴት ልጅ ሴትን ወንድን መውለድ የምትፈልጉ ከሆነ እውነት እናታቻችሁ ኢቶቻችሁ እንዲሰደቡ የምትፈልጉ ከጎኔ እንሆናለን ብላችሁ የስ ብላችሁ ጻፉልኝ። የስ ብላችሁ ብቻ ጻፉልኝ። ከጎኔ ነን። አብረን እናስቀጠነ ልጆች አብረን አደብ ማሳዝ አለብን። እነዚህ ልጆች ይሙቱ አይደለም ይገደሉ አይደለም፣ አደብ ማዝ አለባቸው። እናቶቻችን እንደ እናቶች መከበር አለባቸው። ሴት ልጅ መከበር አለባት። አገር መከበር አለባት። ሰፈር መከበር አለባት። በቃ አለቀ። እኛ የምንፈልገው መከባበር ነው። ከዛ ውጪ የሚሳደብ ሀዲያ አይደለም። ተሳዳቢ ሀዲያን አንቀበልም። አገርን የሚሳደብ ሀዲያ አንቀበልም። ሴት ልጅን የሚሳደብ ሀዲያ አንቀበልም። እኛ ሰርቶ የሚያበላን ሀዲያ ነው የምንፈልገው። ውሃ ሲባል ወተት የሚሰጠውን ሀዲያ ነው የምንፈልገው። ሰርቶ ሰው የሚሆን ሀዲያ ነው የምንፈልገው። እናትን ጨፍልቆ የሚሳደብ መንግስትን የሚሳደብ ሀዲያ አንፈልግም። እኛ አፈር ብላ መንግስትን የሚሳደብ ሀዲያ እኛ ምን አደረገ? ሀዲያ ምን አደረገ? ማህበረሰብ እንደማሰደብ ሆን ብሎ የተረሳ ሀዲያ አንፈልግም። እኛ ህዝቡን እንደ ህዝብ የሚያከብር ትንሹን እንደ ትንሽ ትልቁን እንደ ታላቅ የሚያከብር ሀዲያ ነው የምንፈልገው። ተከባብረን ተፈቃቅረን ነው የምንኖረው። ሀዲያ፣ ከምባታ፣ ኦሮሞ፣ አማራ የምንለው ነገር የለም በሀዲያ ምድር ላይ የለም። አናውቅም። አዲስ ልታመጡ ነው እንደ እናንተ። በጣም ይገርማል። እና መንገድ እየሄድኩ ነኝ እኔ አንተ እንትን ደስ ብሎኝ ነው እናንተ ውይይት ደስ ምንም ችግር አለው እና በጣም እንወዳቸዋለን ብያለሁ። ሀዲያን የሚጠላ ሰው የለም። አንድ ደቂቃ ወይ 2 ደቂቃ ከይቅርታ ጋር አውራ ሄድበት። ሁሉንም የሀዲያ ህዝብ እንዲሁም የኢትዮጵያን ህዝብ ሰላም ብያለሁ። በቅድሚያ ቤታው እናከብረሃለን፣ እንወዳሃለን። የህዝብን እንባ የሴትን እንባ በዚህ ልክ አዝነህ አስበህ መጥተህ ለህዝብ እንደቆምከው ከፈጣሪ ነው የምታገኘው። በቅድሚያ ሰው ሆኖ ይሳደባል፣ ሰው ሆኖ ያጠፋል፣ ሰው ሆኖ ይበድላል። ግን የነዚህ ልጆች በጣም ተደጋጋሚ ሆነ። ከዚህ በፊትም አንድ አረብ ሀገር ያለ ወጣትን ገበሬ በማለት ቪዲዮ በመስራት ብዙ ነገር ሲዘልፉና ሲያንቋሽሹ የነበሩ ሰዎች ናቸው። በትክክልም ይሄ ከሀዲያ ህዝብ አይጠበቅም። የሀዲያ ህዝብ ምን እንደሆነ እኛ ቋደነኛ ሰው የሚቀበል በስራ ታታሪ፣ በጥንካሬው በጀግንነታቸው የሚታወቁ የሀዲያን ህዝብ እነዚህ ሁለት ሰዎች ይተካሉ ማለት እንደኔ ቃላትም የለኝም። ቤታየው እነዚህ ሰዎች ይሄ ነገር ሲያረጉ
ህዝብን አይደለም የሚወክሉት። እነዚህ ሁለት ሰዎች የሀዲያን ህዝብ አይወክሉም። ይሄን ነገር የኢትዮጵያ ህዝብ ሊያውቅ ይገባል። ተደጋጋሚ የሚሰሩት ጋጦጦች ናቸው። ግን እንደ ሀዲያ ህዝብ እንደ ማህበረሰብ እንደ ወንድምህ አይታችሁት እንደ ህዝብ ለምሳሌ ተደጋጋሚ ሰዎች ያጠፋሉ። ይሄ ልጅ አሁን ለምሳሌ ደሃ እናት ነው ያለችው ወይ በደካማ ቤተሰብ ነው ያለው። ቤተሰቡ ብዙ መስዋዕትነት ከፍሎ ነው ወደ ደቡብ አፍሪካ የሄደው። ለራሱ ብቻ ነው እያሰበ ያለው። ለቤተሰቡ አላሰበም። ለእናት ለአባቱ እያሰበ አይደለም። ለወገን እያሰበ አይደለም። ለህዝብ እያሰበ አይደለም ያለው። ይሄ ልጅ ለራሱ ብቻ ነው እያሰበ ያለው። ኦኬ ህዝቡ አለበት። ዋንትያ ማለት የህዝብ ልጅ ነች። ህዝብ እንባ ያበሰላት ልጅ ነች። ከሀዲያውም ከከምባታውም ከጉራጌውም ከስልጤውም ከሁሉም ብሔር ብሔረሰቦች የእሷን እንባ ያበሰ ህዝብ ነው ያለው። ስለዚህ እቺ ልጅ የህዝብ ልጅ ነች። እንደ ህዝብ ደግሞ ይሄ እነዚህ ሰዎች ደግሞ የሀዲያ ሰዎች ናቸው። ስለዚህ ጎሳ አለው። ሀዲያ የተከበረ ማህበረሰብ ነው። በራሱ መቅጣት የሚችል ብዙ ነገር ያለው ብቃትና ኃይል ፓወር ያላችሁ የሀዲያ ሰዎች አላችሁ። ደቡብ አፍሪካ ላይ በጣም ብዙ ታሪኮችን ስትሰሩ አይተናል። የታመመ ስታሳክሙ፣ የተቸገረ ስትረዱ፣ እንኳን ከተማ ላይ ያለም አይደለም ገጠር ውስጥ ሁሉ እየገባችሁ ሰውን በምትረዱ የምትታወቁ መልካም የሆናችሁ ማህበረሰብ ናችሁ። ይሄ ማህበረሰብ ስለምናቆኛ ቤትዬ ወንድ ልጅ ሆኖ ያጠፋል። ይሄኔ እነሱ ውስጣቸው ጀግና ሆነው አራዳ ተብለው በጣም ትልቅ ሰው ናቸው። ከነሱ በላይ ዕውቀት ያለው ሰው የለም። ይሄን ነገር በማድረጋቸው በስካርም መንፈስ አድርገው ሰውም ቃሪያ ቀብቶ አድርገው ሰውም ገንዘብ ሰጥቶ አድርገው ግን ምን አይነት ህሊና ነው የሚኖረው የሰው ልጅ? 10,000 ሰው ቁጭ ብሎ ስለነዚህ ህዝብ የሚያወራው ምንም ሆኖ አይደለም። ብዙ ነገር መደረግ ይችላሉ። በደቡብ አፍሪካ ሁኔታ ላይ ብዙ ቴክኖሎጂዎች አሉ። ብዙ የተራቀቀ ነገር አለ። ገብቶካል? እንደ ማህበረሰብ ግን የእናንተ ማህበረሰቦች ናቸው። እግዚአብሔር የሚወደው ነገር አለ። በእናንተ ሃይማኖት የሚወደው ነገር አለ። ለነዚህ ልጆች እንደ ህዝብ እንደ ወገን ይሄ ልጅ አሁን ነገ ቤትዬ አሲዘ ወደ ሀገር ቢገባ ለሀገር ሸክም ነው የሚሆነው፣ ለማህበረሰብ ሸክም ነው የሚሆነው። ወይ ቁጭ ብሎ የሀዲያን ህዝብ እየገነጠለ የሀዲያን እናት ማሳሰር እየገባ ሊሰርቅ ይችላል። የሀዲያን ተማሪ ሲወጡ ሲገቡ እየነጠቀ ሊያስቸግር ይችላል። የሀገር ሸክም ሆነ የሀዲያን ህዝብ ላይም ሸክም ሆነ ነው ይሄ ልጅ። ስለዚህ መደረግ ያለበት ምንድን ነው? ትላልቅ ዋና የሚባሉ ማህበረሰቦች አሉ። ከነሱ ጋር ሆናችሁ የተወሰነ መፍትሄ ቢኖረው የሚቻል ነገር ነው። ከህዝብ የሚወጣ ነገር የለም። ማንኛውንም ሰው ውሳኔም ትክክል ነው፣ አጠፍቷል። ሴት ልጅ በዚህ ልክ ዝቅ መደረግ የለባትም። ሴት ልጅ ቢታወቀን እናት ነው። እቺ ልጅ በ14 ዓመቷ በማታውቀው ሰው ግለሰብ በታክሲ ሹፌር ነው የተደፈረችው። እንግዲህ የ14 ዓመት ህፃን ልጅ ሆና የተደፈረችን ልጅ ማድነቅና አክብሮት መግባት ሰፖርት ማድረግ ሲገባን በዚህ ልክ ማዋረዱ ህዝብን እሷን ብቻ አይደለም ያዋረዱት፣ ህዝብን ያዋረዱት። የሀዲያን ህዝብ ብቻ አይደለም ያዋረዱት፣ መላ የኢትዮጵያን ህዝብ ነው ያዋረዱት። ስለዚህ እንደ እግዚአብሔር ነው ማየት ያለበት። እንደ ሰው ያጠፋል፣ እግዚአብሔር ይቅራል። እንደ እግዚአብሔር አይታችሁት እነዚህ ሰዎችን መቀጣጫ አርጋችሁ ከባድ መቀጣጫ አርጋችሁ ይቅር የሚባሉበትን ወይም የሚቀጡበትን መፍትሄ ከተገኘ የተሻለ ነገር ቢኖር አሪፍ ነው እላለሁ። ቴንኪው፣ አመሰግናለሁ። ቴንኪው ቦንሳ እዛ